አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ አዲስ ነገር ማለችላችኋለሁ እና ዛሬ የመጣሁበት ርዕስ በላይክ ጀምሩት ጠቅማችኋል ብዬ ተስፋ አደርጋለሁ እና በጭራሽ አስቀድማችሁ የማውራት የሌለባችሁ ነገሮች የማበድሩ የመዳሞች ማለት ነው። ይወዱኛል፣ በጣም ነው የሚወዱኝ የምትሉ ሰዎች መዳሞች የፈለገ ቢወዷችሁ መናገር የለባችሁ ቅድማ አስቀድማችሁ ማለት ነው። ምንድን ነው መናገር የሌለብን ልትሉ ይችላላችሁ። ምሳሌ ሀገር ልትገቡ 5 ዓመት ሰርታችሁ ይሁን 4 ዓመት ይሁን ኮንትራቱን ጨርሳችሁ ይሁን አስቀድማችሁ አትናገሩ። ያቀናችሁ እስከሚደርስ ድረስ ማለት ነው። እኔ ምናልባት በጓደኛ የደረሰ ነገር ነው እና ጓደኛ የነበረች አንድ ቤት ሳይሆን እሷ ያለችው ጎረቤት ነች። ጓደኛዬ ማለት ነው። አንድ ላይ ነው የምንሰራው። እኔ ታች ነኝ፣ እሷ ያኔ ፎቅ ነች። ፎቅ ስለሆነችን በፎቅ ነው የምትሰራው። እንገኛለን ቆሻሻም ስትጥር ማለት ነው። ከዛ እሷ ግን 3 ዓመት ሰርታለች እዛ ቤት ማለት ነው። 3 ዓመት ሰርታ መጀመሪያ ኮንትራት ጨርሰች ነው ወይ አይ ስትል እንደዛም በቃ ጸባዮች ሲቀይሩባት በቃ 1 ዓመት ልጨምር ብላ 3 ዓመት ሰርታለች ማለት ነው። 3 ዓመት ሰርታ አገር መግባት እፈልጋለሁ ብላ እሺ ኦኬ፣ አገር መግባት ስትፈልጊ የምትሄጂበት አካባቢ ንገሪና እኛ አስቀድመሽ ንገሪ። እኛ ከነገርሽ አንቺ ሳትሄጂ ሌላ ሰራተኛ አምጥተን አንቺ ታስለምጃታለሽ፣ አንቺ ሳትሄጂ ይሏታል የጓደኛዬ ማለት ነው። ከዛ እንደዛ ሲሏት እሷ ደግሞ አምናቸዋለች። ምክንያቱም ጸባያቸው በጣም ጥሩ ነው። ጸባያቸው በጣም ጥሩ ደግ ሰው ናቸው። ሴትዮዋም ጥሩ ነች አለች። በቃ ብዙ ክፋት የሌለበት ሰው ናቸው አለች። ከዛ እንደዚህ ሲሉ አምናቸዋለች እሷ ማለት ነው። ከዛ አመነችና እሷ ለመሄድ 3 ወር ሲቀራት በቃ ሙሉ 3 ወሩ ሲቀራት እኔ መሄድ ነው የምፈልገው፣ ይሄን 3 ወር ጨርሼ መሄድ ነው የምፈልገው ብላ ነገረቻቸው። እሷ ግን ይሄ ልትነግር የፈለገችው መጀመሪያ አስቀድመሽ ንገሪ፣ ሌላ ሰራተኛ አምጥተን አንቺ አስለምደሻታል፣ የቤቱን ጸባይ ሁሉም ስራ ታስለምደሻለሽ ብለው ስለነገሯት ማለት ነው። አይታችኋል። እኛ ግን እናምናለን፣ ምክንያቱም ይወዱናል ብለን ቅድማ እናምናቸዋለን፣ አረቦቹ ማለት ነው። እሷ በእምነት እንደዛ ስትል እሺ ብላ ስትነግራቸው እንዴ አንቺ 3 ወር ሙሉ እያለሽ አሁን የምትነግሪው አንቺ ቁጭ ልትይ ነው እንዲ አሁን ድጋሚ ሌላ ሰራተኛ የምናመጣው አሏት። አይታችኋል። እውነት ይሄ እኮ የሚገርም ነገር ነው ቤተሰቦች። እሷ ግን ያሉኝ ነገር ነው ብላ በእምነት ባሏት መሰረት ነገረቻቸውና እንዲህ 2 ሰራተኛ የምናመጣው አንቺ ቁጭ ልትይ ነው እስከምትሄጂ 3 ወር ድረስ ቁጭ ልትይ ነው አሁን የምናመጣው አሏት። ግን እነሱ የተናገሩት ነገር አዎ ተናግረናል፣ ትክክል ነሽ አይሉ። አንቺ ቁጭ ልትይ ነው ወይ እኛ ሌላ ሰራተኛ አሁን የምናመጣው እስከ 3 ወር ድረስ ይላሉ። ግን መጀመሪያ ንገሪ፣ አንቺ እስከምትሄጂ ድረስ ታስለምጃታለሽ ነው ያሏት። ከዛ ምን አደረጉ? ሰራተኛ አናመጣም፣ አሁን 2 ሰራተኛ አንከፍልም
ብለዋት ፊት የማያሰሯት ስራ አንድ ቀን አሰርተዋት የማያውቁት ስራ እያሰሩ ይገኛል ማለት ነው። ፊት መኪና አታጥቡም ነበረ፣ ምንጣፍ ከቤት አታጥቡም ነበር። ውጭ ላይ አለ እንትን ላይ ማለት ነው። በቃ ትልቅ ግቢ ነው፣ የመኪና ምናምን የሚቀመጡበት ሰፋ ያለ ነው። አበባዎች ምናምን አለ አለች። እሱ ሌላ ሰው መጥቶ አጥቶ ሁሉም ነገር አበባዎቹ ውሃ አስጠጥቶ ነው የሚሄድ ነበር አለች። ከዛ እሷ ይሄ ብላ በመንገዷ መኪና እጠቢ፣ ያ ቦታም ያ ሰው ያስቆመው ያን ቦታ ማጽዳቱ አትክልቶቹ ውሃ ማስጠጣች ለወሮቹ ማለት ነው። ፊት ከቤት ማታጥባቸው ምንጣፍ፣ እሷ ማታናሳቸው ምንጣፍ፣ አሁን ምንጣፉ እጠቢ አንሺ። እስቲ አስቡት። ስራው ፊት የማትከተለኝ አለች። አሁን እየተከተለች ይሄ ቦታ ቆሻሻ አለበት፣ ይሄ ቦታ በደንብ አላጸዳሽም፣ ይሄ ሁሉ ጣጣ የመጠለ ምንድን ነው? እሷ ግን አምና ስለተናገረቻቸው ልትሄጂ ነው በማለት ነው ይሄ ሁሉ ጣጣ። ፊት የማሰራው ስራ መኪና ማሳጠቡ፣ ምንጣፍ ማሰጠቡ፣ ፊት ሌላ ሰው የሚሰራው ስራ እሷ ማሰራቱ። እሺ ምን ትላላችሁ? ይሄ ታዲያ በእምነት ተገኝቷል ትላላችሁ? እስቲ አስቡት። ቂድማ በፍጹም አታዋችሁ። እነሱ አምኖኛል ብላችሁ አታውሩ፣ አትናገሩ። ወይ አንድ ወር ሲቀራችሁ በቃ እስከ አንድ ወሩ እንደማንም ተጋፍጣችሁ ታልፋላችሁ። እቺ ልጅ ግን ቁርስ ስትበላ ራሱ ሊሄድ ነው ብለሽ ነው ቁጭ የምትይው። ይሄ ቦታ ቆሿል፣ ይሄ ቦታ ቆሿል እያሉ አለች። በጣም አሁን ሰልችቶኛል አለች። መቼ ነው ቀን የደርሱ በዚህ የሚወጣው? አይታችኋል። ይሄ ሁሉ አመት በደስታ ኖራ፣ አሁን ግን ይዋቸው የሚናገሩት ማለት ነው። እንዴት የሚክዱት ገና ቂድማ ንገሪ ብለው አንቺ ቁጭ ልትይ ነው ወይ ሌላ ሰራተኛ የምናመጣው ማለት ነው። ፊት የማሰሯት ስራ ማሰራት፣ ቤቱ ብቻ አፍርሽ ማለት ቀርቷል እንጂ ምንም ነገር አይደለም የሚቀራ። ፊት የማይሰራ ስራ፣ ፊት የሌለ ጸባይ ነው ያመጡብኝ አለች። በቃ ሽንት ቤት ሳቅ ትከተለኛለች አለች። የቤቱ ነገር ሁሉ ፊት ጸጥተዋል፣ ጥሩ ነው የምትላቸውን ነገሮች በሙሉ አልጸዳም። በደንብ እያጸዳሽ አይደለም፣ ልትነሺ ልብሽ ስለተነሳ በደንብ እየሰራሽ አይደለም እያሉ በጣም ስቃይ ውስጥ ነው ያለችው ማለት ነው። ለምን ባልናገርስ ቀድሜ አለች። አይደለም ባልናገርስ ለምን እነሱ እኛ በእምነታችን ስንገኝ እነሱ በእምነታቸው ስለማይገኙ ማለት ነው። ምን ችግር አለው? ሰራተኛውም አያምጡ። ፊት የማያሰሩ ስራ ለምን ያሰራሉ? አይታችኋል። ይሄ ተጠንቀቁ፣ በፍጹም እንዳትናገሩ። በቃ አንድ ወር ሲቀራችሁ የመዳሞቹ አንድ ወር ቀርቶኛል ብላችሁ እስከ አንድ ወሩ እንደማለት ታሳልፉታላችሁ። እች እኮ ቁርስ ልትበላ አጣች። ፊት እኮ ዘና ብላ ቁጭ ብላ ቁርሷ የምትበላበት፣ ቁጭ ብላ ምሳዋ ዘና ብላ ቁጭ ብላ ምሳዋ የምትበላበት፣ ማታ በጊዜ ክላሷ የምትገባ። አሁን ግን የለም ይሄ በፍጹም። በቃ ያም ክላስ ትገባለች። ይሄ ሁሉ አራግፈሻል፣ ይሄ ሁሉ አራግፈሻል፣ ይሄ ሁሉ ያስተካኪ እያሉ ይከብዳል። ምክንያቱም አረቦች ናቸው። ምክንያቱም ፊትማ አታውሩ፣ አትናገሩ፣ ጉዳት በራሳችሁ አታምጡ። በቃ ጉዳት በራሳችሁ አታምጡ። ለምን አታምጡ? ቂድማ አታውሯቸው። በፍጹም ይወዱኛል አትበሉ።
እነሱ የፈለገ ቢወዷችሁ በተናገሩት አይገኝም። አይ ቲንክ ሊኖሩ ይችላሉ። በተናገሩት ያቆሙት ጥሩ መዳሞች ሊኖሩ ይችላሉ። አዎ ትክክል ነው ተናግሬያለሁ ሊሉትም አሉ። እንደዛም ማለት ነው። አንዳንዶቹ ግን በጣም በሚሉት በተባለው መስፈርት የማይገኙት ይኖራሉ። ይወዱኛል ብላችሁ ምንም ነገር አትናገሩ። ይወዱኛል ማለት እኮ አንዳንዶቹ በፍጹም እንደው የሆድ ነገር የሆዳቸው ብሶታቸው የሚያወሯቸው አሉ እኮ አንዳንዶቹ። የሚገርመኝ ነገር ማለት ነው በጣም የመዳም ጎበዝ ነች በቃ በማለት የተነሳ ብዙ ነገር የሚያወራ ሰዎች ሊኖሩ ይችላሉ። አታውሩ በፍጹም ታምር ከእነሱ ጋር ንግግር በምንም ታምር በቃ አታውሯቸው። ብዙም አትመኑ። ይወዱኛል በማለት እምነት ይቅር። ባዳ ነው። እውነት እኮ ነው የምላችሁ። እኔ በጓደኛዬ ስላየሁት ነው አይቻታለሁ። በቃ ስላየዋት እሷም ቀርባ ስላወራችን ስለሱ እኔ ማወራችሁ ማለት ነው። ያን ስለሆነ በፍጹም ቅድማ አታውሩ። 3 ወር 4 ወር ሲቀራችሁ 2 ወር በፍጹም 1 ወር ሲቀራችሁ እንደማንም ተጋብጣችሁ 1 ወር ትጨርሳላችሁ። ከዛ ቅድማ አወርታችሁ በፍጹም አታውሯቸው እላችኋለሁ። እና እኔ ከተመቻችሁ በላይክ ኮሜንት ማሰብ አስተያየታችሁ አስቀምጡ። ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ እላችኋለሁ ውዶቼ። እኔ በዚህ ነው እለያችኋለሁ። በዚህ እናቁማለን። ቪዲዮ አላረዝምባቸው። አሰላሙ አለይኩም ወረህመቱላሂ